ሰላም ጓደኞች እንደምናችሁ። እዚህ የሆነ ሱቅ መጥቼ በመሀል ትንሽ እዚህ ወንበር ላይ አረፋልኩና የሆነ ነገር ትዝ አለኝ። ሰሞኑን ባይምሮዬ ሲመላለስ የነበረ ነገር ነውና እስቲ ትንሽ ታግሳችሁ ስሙኝ። ካልሆነም ደግሞ ምንም አይደለም። አንዳንድ ጊዜ ሰዎች ዲስአፖይንት ያደርጉናል አይደል? ወይ አልደወሉልንም፣ ወይ በቀጠሮ አልተገናኘንም፣ እናረጋለን ያሉትን ነገር ማድረግ አልቻሉም። ብዙ የተለያየ ነገር እና በዛ በጣም እናዝንባቸዋለን፣ ዲስአፖይንት እንሆናለን። ሁሉም ሰው ላይ የሚያጋጥም ነገር ይመስለኛል። እና ምን ብዬ አሰብኩኝ፣ አንዳንድ ጊዜ እናንተን ዲስአፖይንት ካደረጓችሁ በላይ እነሱ ያ ነገር እየተሰማቸው ነው ብዬ አስባለሁ። ጥፋተኝነት ማለት ነው። እና እናንተም ዲስአፖይንትመንቱ ተሰምቷቸዋል፣ ለእነሱም ደግሞ ያላነሰ እንትን ነው የሚሰማው። ግን ሰዎች ያሉበትን ሁኔታ አናቅም በምንም ታምር። ምክንያቱም ለሰው አንዳንዴ ገልጻችሁ ማትናገሯቸው በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች እና በተቻለ መጠን ደህና መስለን ምናምን ለመቅረብ እንሞክራለን። ግን የሰው ላይፍ በጣም ኮምፕሊኬትድ ነው። ዛሬ ያለው ነገር ለዘላለም ይቀጥላል ማለት አይደለም። ነገም ሌላ ቀን ነው፣ ይስተካከላል። ግን ሰዎች ያሉበትን ነገር ሳናስብ አንዳንድ ጊዜ እናንተ ዲስአፖይንት አትሆኑ ማለት አይደለም። ነገሮች አልሆን ሲሉ ጓደኛችሁን ቀጥራችሁ ማግኘት ካልቻላችሁ፣ የሆነ ነገር ማድረግ የሚገባውን ነገር ካላደረገ፣ ዘመድም ሊሆን ይችላል፣ እህትም፣ ወንድምም፣ ቤተሰብም ምንም አይነት ሰው እና ይሰማል፣ ይገባኛል። ግን ለትንሽ ጊዜ ቆም ብለን እነሱ ያሉበትን ነገር ደግሞ ካሰብን የበለጠ ጥፋተኝነት እየተሰማቸው ነው ያንን ባለማድረጋቸው። እና ሁለቱም ሰዎች ናቸው በዚህ ነገር መጥፎ ስሜት እየተሰማቸው ያሉት ማለት ነው። እና ቀሏቸው አይደለም ለማለት ፈልጌ ነው። እና አንዳንድ ጊዜ ሰው ከዘገየብን ወይም እንትን ካላለ ስንጀምር እንኳን ቴክስት ወይ ስናረግ ወይ ምናምን እንደጠፋ እንደዚህ በቃ በወቀሳ እንጀምራለን። እና እነሱ ነገሮች በጣም ስሜትን ይጎዳሉ። ምክንያቱም ያ ሰው በቃ የጠፋበት ምክንያት አለው። ሊያረግ የሚችለውን ነገር ያላደረገበት የተለያየ ምክንያት አለው። መጥፎ ስሜት ውስጥ በጣም ከባድ በሆነ ዓለም ውስጥ ነው የምንኖረው። ይሄ ለማንም ግልጽ ነው አይደል? ለማንም እንዲህ ተብሎ መነገርም የለበትም። ግን ያም የሁለቱም ፓርቲ ይገባኛል ለማለት ፈልጌ ነው። እና የእነሱንም ፔን እንረዳው። ኦልሬዲ ራሳቸውን በጣም ኬክ እያረጉ ናቸው ያሉት በዛ ነገር ብዬ አስባለሁ። እና ለጓደኛ አለመድረስ፣ ቦታው ላይ አለመገኘት፣ ብዙ ነገር አለማድረግ በጣም ብዙ የሚከብዱ ነገሮች አሉት። ለእናንተ እንደከበዳችሁ ሁሉ ለእነሱም ማለት ፈልጌ ነው። በቃ ይሄንን ነው ማስተላለፍ የፈለኩት እንትንና እንተሳሰብ። ግሬስን ኤክስቴንድ ማድረግ ለሁለቱም እንትን ጥሩ ስለሆነ ብዬ ነው።